ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጅዬ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። እዚህ ቻናል ላይ ግን ብዙዎቻችሁ ጠፍታችኋል። እንድትመጡ እየጠየቅኩኝ ይሄንን ምርጥ ፊልም ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር እየሮጠች ያለችውን ስማይል ያሳየናል። ታዲያ እዛ ትምህርት ቤት ውስጥ ግድ ምዝገባ መደረግ አለበት። ይህም ተማሪዎች አዲስ የሆኑ ክለቦች ውስጥ መቀላቀል ነበረባቸው። ካልሆነ አንድ አመት ይደግማሉ። በዚህም እንዳያመልጣት እየሮጠች እየሄደች እያለ የትምህርት ቤቱ ቆንጅዬ ልጅ ባድስ ከተባለው ልጅ ጋር ነበር የተጋጨችው። ከዛ ይቅርታ ጠይቃው እየሮጠች ትሄዳለች። ልጁን በአግራሞት አይቷት ነበረ። በመቀጠል ሊፍቱ እንዳያመልጣት በተደጋጋሚ ምልክት እየሰጠች ነበረ። ከዛም እዛ ሊፍት ውስጥ ያለው ሌላኛው በጣም ቆንጅዬ ልጅ ካይሮ እንድትገባ ይረዳታል። እሱ አጠገብ ስትሆን የምትሆነውን አታ ነበረ። ምክንያቱም ከሱ ትልቅ የአይን ፍቅር አላት። በዚህም እየተንቀጠቀጠች በተደጋጋሚ ቀና ብላ ያያየችው ነበረ። ወዲያው ግን ሊፍቱ ያቆማል። ይንቀጠቀጥም ጀመረ። መብራትም ጠፍቶ ነበረ። በዚህም ካላት ፍርሃት የተነሳ እላዩ ላይ ዘላ ነበረ። እሱም እሷን ለማረጋጋት እንዳትፈራ በተደጋጋሚ እየነገራት ነበረ። ከቆይታዎች በኋላ ሊፍቱ ሲከፈት ግን እሷ እላዩ ላይ ቁጭ ብላ ተማሪዎች እንዳለ አይተዋቸው ፎቶ እያነሷቸው ነበረ። በዚህም ጉንጯ ራሱ ቀልቶ ነበረ። ወዲያው ግን ወደ ራሷ ትመለሳለች። እዛ ላሉ ተማሪዎች እንዳለ ምንም እንዳልተፈጠረ እየተናገረች ነበር። ከመሄዱ በፊት ግን ካይሮ እሷ ፒያኖ መጫወት ላይ በጣም ጎበዝ ስለሆነች እሱ ያለው ባንድ ውስጥ ብትቀላቀል ቆንጆ እንደሆነ እየነገራት ነበረ። ታዲያ እሷን በደስታ እንደ ጅል እየሳቀች ነበረ። እሺም ትላለች። በሌላ በኩል ደግሞ የሷ ጓደኛ ኦኒ ትባል ነበረ። ኦኒ ደግሞ ልክ ፊልማችን ሲጀምር መጀመሪያ ስማይል ከተጋጨችው ባድስ ከተባለው ልጅ ትልቅ የአይን ፍቅር ነበረባት። ስማይልም ወደ ዶርም ከገባች በኋላ ከጓደኛዋ ጋር ሲያወሩ የነበረው ከዚህ ቀደም ኮንትራት እንደተፈራረሙ፣ ይሄ ደግሞ ሁለቱም በተመሳሳይ ሰዓት ለሚወዱት ልጅ ፍቅራቸውን እንደሚገልጹ ነበረ። በዚህም ይስማማሉ። ስማይልም ሆነ ጓደኛዋ አንድ ላይ በመሆን የካንጋሮ አሻንጉሊት በመያዝ ለሚወዷቸው ወንዶች ነበር የሰጡት። ታዲያ እስማኤል እንደምትወደው ያወቀው ካይሮ ቀርቦ ቀጥታ ነበር የሳማት። ይኸውልሽ ስስምሽ ልብሽ መጥቷል አይደለ? የኔ ግን አልመጣም እና እኔ ካንቺ ጋር አብሬ መሆነው አንደኛ መልክሽን ስትቀይሪ፣ ሁለተኛ ደግሞ ልክ እንዳንቺ የኔ ልብ ሲመታ ነው። በሌላ በኩል ጓደኛዋ ራሱ ባድስ እምቢ ብሏት ነበረ። ምክንያቱም እሱ ፍቅረኛ አለችው። እስማኤል ግን እንደ ድንገት አንድ የማስታወቂያ ወረቀት አግኝታ ነበረ። እሱም ቦይ ፎር ሬንት ወይም ወንዶች ለኪራይ የሚያቀርብ ድርጅት ነበረ። በዚህም እሷ እንዴት የሚወዷቸውን ልጆች በፍቅር መጣል እንዳለባቸው ለመረዳት እዛ ሄደው ወንድ ለመከራየት ነበር ያሰበችው። ይህንን እየተመካከሩ እንደ ድንገት ወረቀቱ ወደ መሬት ነበር የወደቀው። ያኔ ሊዝ የተባለችው ልጅ ነበር ያነሳቸው። የባድስ ፍቅረኛ ነበረች። ታዲያ በቅርቡ በሁለቱ መካከል ትልቅ ክፍተት ተፈጥሮ ነበረ። እሱም ያተኩረው ትምህርቱ ላይ ነው። በዚህ ነገር ሊዝ በጣም ተናዳ ነበረ። ያንን ወረቀት እንዳገኘችው እሱን ለማስቀናት ሌላ ወንድ ለመያዝ ነበር ያሰበችው። ወረቀቱ የወደቀባት እስማኤልም ወደታች እየሮጠች ትወርዳለች። በዚህም እንድትሰጣት እየጠየቀቻት ነበረ። ሊዝ ደግሞ ጭራሽ እምቢ ትላለች። በሁለቱ መካከል ትልቅ ትግል ይፈጠራል። ያኔ ወረቀቱ ቅድድድ ነበር ያለው። በዚህም ግማሽ ወረቀቱን ይዘው በየራሳቸው መንገድ ለመሄድ ነበር የወሰኑት። እስማኤልም በቀጣይ ቀን ትሄዳለች። ወደ ድርጅቱን ከሄደች በኋላ ስሟንና መታወቂያን አይተው ወደ ውስጥ ነበር ያስገቧት። የድርጅቱ ኃላፊም ሲነግራት የነበረው የፈለገችውን ወንድ መምረጥ እንደምትችል፣ ታዲያ ልጁ የፈለገችውን ካላደረገ ደግሞ ብሯ እንደሚመለስላት ነበር የተነገራት። ታዲያ ግን የተከራየችውን ወንድ ስሙን እንደማታውቅ፣ ስሙን የምታውቀው ስታገኘው ብቻ እንደሆነም ይነገራታል። በሌላ በኩል ሊዝም ወደ ድርጅቱ መታ ነበረ። ነገር ግን መታወቂያውን ረስታ ስለነበረ ምናልባት ከ18 ዓመት በታች ትሆናለች ብሎ የድርጅቱ ዘበኛ ስላሰበ እንደማያስገባት ይነግራታል። ብትለምነውም እሺ አላለም ነበረ። በዚህም እየሄደች እያለ የተገናኘችው ከካይሮ ጋር ነበረ። ካይሮ ደግሞ እንዳጋጣሚ ዛፎቅ ውስጥ ትልቅ ፕሮግራም ስለነበረ ወደዛ ለመሄድ ነበረ። አስተናጋጅ የመሰላትም ሊዝ እንዲረዳት ነበር የጠየቀችው። ታዲያ በምላሹ ገንዘብ እንደምትሰጠውም ትነግረዋለች። እሱ አስተናጋጅ በመባሉ በጣም ተናዶ ነበር። እስማኤል ጋርም የመጣው ልጅ የሊዝ ፍቅረኛ እንዲሁም የሷ የልብ ጓደኛዋ ኦሚ በአይን የምትወደው ባድስ የተባለው ልጅ ነበረ። ስታየው በጣም ትደነግጣለች። ታዲያ ስታየው ደስ እንዳላላት የተረዳው ባድስም ወንድ መቀየር እንደምትችል እየነገራት ነበረ። እሷም በሌላ መንገድ እንዳያስበው፣ ነገር ግን የልብ ጓደኛዋ ኦኒ የአይን ፍቅር ከሱ እንደያዛትና እንደምትወደው እየተናገረች ነው። ያኔ የካንጋሮ አሻንጉሊት ይዛ የፍቅር ጥያቄ ያቀረበችለትን ኦኒን ነበር ያስታወሰው። ሁለቱም ይበልጥ ባወሩ ቁጥር ይቀራረቡ ጀመረ። ታዲያ ባድስም ሲነግራት የነበረው ልክ ፍቅረኛሞች የሚያደርጉ
የሚያደርጉትን እያንዳንዱን ነገር ማድረግ እንዳለባቸው ነበረ። እሷን በምላሹ የምትወደው ካይሮን ስለሆነ እሱን የራሷ ለማድረግ ምን ማድረግ እንዳለባት እንዲያስረዳት እየጠየቀችው ነው። በሌላ በኩል ሊዝ ደግሞ እንድትከራይ የተዘጋጀላት ልጅ ካይሮ ነበረ። በዚህም ወደ ትምህርት ቤት ሊያደርሳት መኪናው ይዞ ነበር የመጣው። እሷም እንዳየችው እሱ በመሆኑ ብትናደድም የተከራየችው ለአንድ ነገር እንደሆነ እሱም ፍቅረኛዋ ባትዝን ለማስቀናት እንደሆነ ትነግሯለች። ካይሮም ስላላት የፍቅር ግንኙነት በደንብ እንደሚያውቅ ነበር የነገራት። ታዲያ በቀጣይም ስማይል የሄደችው ቀጥታ ካይሮ ያለው ትልቅ ክለብ ውስጥ ነበረ። እዛም መድረክ ላይ ሁለት አስተዋቂዎች ከወጡ በኋላ ሲናገሩ የነበረው መድረክ ላይ ወጥቶ አንድ ሰው መጨፈር እንዳለበት፣ የጨፈረ ሰው አበባ እንደሚሰጠው፣ ታዲያ 10 አበባ ካገኘ ምንም ትዕዛዝ እንደማይታዘዝ፣ 10 በታች ያገኘ ሰው ግን ያ መድረክ ላይ የጨፈረው ሰውዬ እንደሚቀጣ እየተናገሩ ነው። በዚህም ሁለቱም የጠቆሙት ስማይል ላይ ነበረ። ስማይል እዛ የመጣችው ለካይሮ ቢሆንም ምንም ማድረግ ስለማትችል መድረክ ላይ ወጥታ መጨፈር ጀመረች። በአጨፋፈሯ ግን ብዙ ሰው ተናዶባት ነበረ። ነገር ግን ጭፈራዋን ትቀጥላለች። ያኔ 9 አበባዎችን ማግኘት ችላ ነበረ። 10 ስላልሞላ ከታዳሚዎቹ አንዱ ልብሷን እንድታወልቅ ነበር ያዘዛት። በዚህ ሰዓት በጣም ትደነግጣለች። እዚህ መምጣቷን እየረገመች ልብሷን ልታወልቅም ስትል ካይሮ አበባ ይዞ ነበር የመጣው። በዚህም 10 አበባ ይሆንላታል። ነገር ግን ያዘዛት ሰውዬ ረጅም ሰዓት ቆይታ 10ኛ አበባውን ስላገኘች ግድ ያንን ነገር ማድረግ እንዳለባት እየተናገረ ነው። ካይሮም ሊጣላላት ተዘጋጅቶ ነበረ። ነገሮች ከመጋጋላቸው በፊት የመጣው ባትዝ ነበረ። በዚህም በሷ ፋንታ እሱን ልብሱን ካወለቀ በኋላ ደረቱን ለሁሉም ሰው አይሳይቶ እሷን ይዟት ይወጣል። ከዛም በኋላ ግን ባደረገችው ነገር በጣም ተናዶባት ቀጥታ ወደ ቤት መሄድ እንዳለባት እየነገራት ነበረ። እሷም ይቅርታ ጠይቀውና ወደ ቤት እንዲሸኛት ነበር የነገረችው። ቤትም ከሄደች በኋላ ከጓደኛዋ ጋር እያወራች እያለ ጓደኛዋ ኦኒ ጠየቀቻት የተከራየችው ወንድ ምን አይነት እንደሆነ ነበረ። ምናልባት ጓደኛዋን ከሰማች እንዳይከፋት በማሰብም የተከራየችው ወንድ እሷ ከምታስበው አይነት ወንድ ጋር እንደማይመሳሰል በመናገርም ተዋሻለች። በሌላ በኩል ሊዝ ሱቅ ውስጥ እቃ እየገዛች ነበረ። ያኔ የመጣው ካይሮ ነው። እሱም የምትገዛቸው እቃዎች ጥሩ ቢሆንም ፍቅረኛ አመራረጥ ላይ ጎበዝ እንዳልሆነች ለሱ እድል ብትሰጠው የሚገባትን አይነት ፍቅርና እንክብካቤ እንደሚሰጣት እየነገራት ነበረ። ታዲያ ባትዝም ስማይልን ሲመክራት የነበረው ካይሮ የሚወዳቸው ሴቶች በጣም ቆንጆ የሆኑ ሴቶች እንደሆኑ፣ በዚህም ጸጉሯን እንዳታሲዝ በመናገር ጸጉሯን እንድትለቅ ያሳውቃታል። ወዲያው ግን ያስታወሰው ከሊዝ ጋር ምግብ መመገብ ነበረባቸው። እዛው እንድትጠብቀው በመናገርም እሱ ይሄዳል። ታዲያ ከቆይታዎች በኋላ እሷ መንገድ ላይ እየተራመደች እያለ ከዚህ ቀደም ልብሷን እንድታወልቅ ያዘዛትም ሰው ያገኛታል። አሁን ልብስሽን አውልቂ ብሎ ያስቸግራት ጀመረ። ወደ እሷ ለመመለስ ባትዝ ቢዘጋጅም ሞተሩ መሀል ላይ ተበላሽቶበት ነበረ። በዚህም ከጠገነው በኋላ ሲሄድ ወዲያው የስማይልን ጩኸት ነበር የሰማው። ወደ እሷም ይሄዳል። ሰውየውንም ይደበድብላታል። በዚህም ልብሷ ስለተቀዳደደ የራሱን ልብስ አውልቆ ሰጥቷት ነበረ። ወደ እሱ አፓርታማ እንድትሄድም ይጠይቃታል። እሷ ግን ምናልባት ኦኒ ይህንን ነገር ካወቀች ብዙ ጥያቄዎች እንደምትጠይቃትና ባትዝ እንደሆነ ካወቀች እንዳይከፋት ፈርታ ነበረ። እሱም ለትንሽ ጊዜ ብቻ ረፍት እንድታገኝ እንደሆነና አብራው እሱ ጋር እንደማታድርም ያሳውቃታል። ስማይልንም ወደ ቤት ካስገባት በኋላ ልብሱን ይሰጣታል። ታዲያ ግን ሊዝ ጋር ሳይሄድ ነበረ ወደ ስማይል የተመለሰው። በዚህም እየሮጠ ወደ ተቀጣጠሩበት ሬስቶራንት ሲሄድ ሊዝ በጣም አዝና ከሬስቶራንቱ እንደወጣች የሬስቶራንቱ ባለቤት እየነገረችው ነበር። በመቀጠልም ሊዝን ለመጠየቅ ቤቷ ነበር የሄደው። ውጪ ላይ ቆሞ በተደጋጋሚ ለምናት ጀመረ። እሷም ከትንሽ ቆይታ በኋላ ስለምትወደው ይቅርታ ታደርግለታለች። ታዲያ አሁን 2ኛ ዓመት የአኒቨርሳሪ ክብረ በዓላቸው ስለሆነ ጊዜ እንዲያሳልፉ ወደ እሱ ቤት እንዲሄዱ ነበር የጠየቀችው። በዚህ ሰዓት እሱ ከባድ ችግር ውስጥ ነበረ። ምክንያቱም ስማይል እሱ ቤት ነበረች። ምንም ማድረግ ስለማይችልም ሊዝ ድርቅ ስላለች እሷን ይዞ ይሄዳል። ነገር ግን ወደ አፓርታመንቱ ከመግባቷ በፊት ውጪ እንድትጠብቀው ለሊዝ ተናግሮ ውስጥ ገብቶ ስማይልን ይፈልጋት ጀመረ። የትም ሊያገኛት አልቻለም። ይሄ ነገር ግን ሊዝ ይበልጥ እንድትጠራጠር ነበር ያደረጋት። በመቆየትም እሱ ባኞ ቤት ውስጥ ያዘጋጀችውን ፊኛና የተለያዩ ሻማ ዝግጅቶችን በሚያይበት ጊዜ ቀድማ እዚህ መታ አኒቨርሰሪያቸውን ሰርፕራይዝ ለማድረግ ሊዝ እንደሞከረች ነበር የገባው። ታዲያ ግን እሱ በዛ ሰዓት የተጨነቀው ስማይል የት ትሆናለች ብሎ ነበረ። ታዲያ በተደጋጋሚ ስልኩን እያየ ነው። ይህንን ያየችው ሊዝም በእርግጠኝነት ሌላ ፍቅረኛ እንደያዘ በመገመት ትጠይቀው ጀመረ። እያለቀሰች ነበር ስትጠይቀው የነበረው። እሱ ግን የድርጅቱን ሚስጥር አውጥቶ መናገር ስለማይችል ሌላ ፍቅረኛ እንዳልያዘ፣ ነገሮችን ግን ለሷ ማስረዳት እንደማይችል እየነገራት ነበረ። በዚህም በጣም ትናደዳለች። ታዲያ ከዚህ በኋላ ግንኙነታቸው እንደሚያበቃና ትንሽ ረፍት መውሰድ እንዳለባቸው እየነገረችው ነበረ። ታዲያ ስማይል እንደምንም ብላ ተንጠላጥላ ከባትዝ አፓርታማ የወጣችው ወደ ካይሮ ሙዚቃ መለማመጃ ክፍል ነበረ። እዛም ከሱ ጋር ትገናኛለች።
በመደንገጥም የተፈጠረባትን ነገር ከተናገረች በኋላ ትንሽ እዚህ መቆየት እንደምትፈልግ ትነግረዋለች። እሱም ከመመለሱ በፊት ወዲያው የደወለችለት ሊዝ ነበረች። ሊዝ ስለተከፋችም እሷን ለማግኘት ይሄዳል። በሌላ በኩል ባትስ ደግሞ ስለ ስማይል በጣም ተጨንቆ ነበረ። የት ማግኘት እንደሚችል ግራ ተጋብቶም ስለነበረ ቀጥታ ወደምታርፍበት አፓርታማ ነበረ ሄደው። እዛ ኦኒ ነበረች በሩን የከፈተችው። በጣም የምትወደው ልጅ ፊት ለፊቷ ስታገኝም ህልም መስሏት ሰውነቱን ከዳበሰች በኋላ ነበር ያረጋገጠችው። ካይሮና ሊዝ የሚሄዱት መጠጥ ቤት ነበረ። እሷም ህመሟን ለመርሳት በተደጋጋሚ እየጠጣች ነበረ። ሊያስቆማት ቢሞክርም አልቻለም። እዚህም ይስማታል። እሷም በጣም ደንግጣ ነበረ። ታዲያ ከጠጣችን በኋላ መሀል ላይ መጨፈር ጀመረች። ስትጨፍር ፍዝዝ ብሎ እያያት ነበረ። ወደ ራሷ አፓርታማ መሄድ ስለማትችልም ይዟት ሄደው ወደ ራሱ ቤት ነበረ። በዚህም ባትስን እንድትተው እየመከራት ነበረ። እሷ ግን አንድ ሰውን ካፈቀሩ በኋላ መተው ቀላል እንዳልሆነ ትነግረዋለች። ታዲያ በቀጣይ ቀንም ሊዝ በምትነሳበት ጊዜ ከካይሮ ጋር የሆነ ነገር እንደተፈጠረ ጠርጥራ ነበረ። መጀመሪያ ላይ ቢያሾፍባትም ምንም እንደሌለ ይነግራታል። በሌላ በኩል ስማይል በመጨረሻ ወደ አፓርታማዋ ስትገባ ምሽቱን ሙሉ ሲጠብቃት የነበረው ባትስ ፊት ለፊቷ ቆሞ ነበረ። ታዲያ እሱ አሁን በጣም እየወደዳት ነው። የት እንደነበረች ሲጠይቃትም ታስረዳዋለች። ታዲያ ሀገር ሰላም ብላ ሻወር ታጥባ ስትወጣ ግን እሱ አልጋዋ ላይ ተኝቶ ነበረ። በመደንገጥም ማረፍ ስለፈለገች መሬት ላይ አንጥፋ ትተኛለች። ያኔ ግን እሱ አጠገቧ ይመጣል። ከካይሮ ጋር መሆን ከፈለገች መለማመድ እንዳለባት እየነገራት ነበረ። እንዴት ሰው እንደምታቅፍም ያሳያታል። በመቀጠልም ሊስማት ይጠጋት ጀመረ። ወዲያው ግን ስልክ ነበር የተደወለላት። የደወለችላት ኦኒ ነበረች። ስራ ቶሎ እንደወጣችና ቁልፍ እንዳልያዘች በሩ እንድትከፍትላት እየጠየቀቻት ነበረ። በመደንገጥም ጓደኛዋ በሌላ መንገድ እንዳትረዳ ለማድረግም እንዲተኛ ነበር የነገረችው። በሩንም ትከፍትላታለች። ታዲያ ባትስ እሷን ለማግኘት እዚህ እንደመጣ ነበረ ስማይል ለኦኒ የነገረቻት። እሷም ኦኒ ከሄደች በኋላ እሱ ስለተኛ ቀርባ ልትስማው ነበረ። ያኔ ያስቆማታል። እውነትም እሷን ለማግኘት ወደ አፓርታማው እንደመጣ፣ ነገር ግን በመካከላቸው ምንም ነገር እንደማይኖር ነበረ ለኦኒ የነገራት። በቀጣይ ቀንም ሊዝ ካይሮ ላደረገላት ነገር ታመሰግኗለች። እሱም ይዟት የሄደው ወዳለው ባንድ ነበረ። እዛ የዘፈን ባንድ ውስጥም እሷን ያስተዋውቃታል። ታዲያ ሴት ዘፋኝ ስለሚያስፈልጋቸው አብራቸው እንድትዘፍን ነበረ የሱ ጓደኞች የጠየቋት። ታዲያ ካይሮን በቻለው መጠን እሷ እንድትወደው ለማድረግ እየሞከረ ነበረ። መድረክ ላይ ወጥቶ ዘፈን በሚዘፍንበት ጊዜ ከዚህ ቀደም እሷና ባትስ አንድ ላይ የሚዘፍኑ ዘፈን ነበረ። በሌላ በኩል ስማይል ያመጣችው ሀሳብ ከካይሮ ጋር መቀጣጠርን ነበረ። ከመሄዷ በፊት ግን አለባበሷን መቀየር እንዳለባት ነገራት። ባትስ ቆንጅዬ ጥቁር ቀሚስ አድርጋ ነበር የመጣችው። ጸጉሯንም ፈታ መነጽሯንም አውልቃ ነበረ። የቀረው ሊፕስቲክ ቢሆንም ሊፕስቲክ መቀባት አትችልም። በዚህም እሱ ሊቀባት ሊፕስቲኩን ከተቀበለ በኋላ ግን ይስማታል። ያኔ እሷ ምን እያደረገ እንደሆነ ትጠይቋለች። በዚህም በመደናገጥ ላደረገው ነገር ይቅርታ ይጠይቃታል። ለረጅም ሰዓት ካይሮን ብትጠብቀው ግን አልመጣም ነበረ። በዚህም ያልመጣው ስለማይወዳት እንደሆነ በማሰብ ተናዳ ነበረ። ባትስም ያኔ ተናዷል። ከትንሽ ቆይታ በኋላ ግን የእግር ኮቴ ይሰማሉ። በዚህም ባትስ ይደበቃል። ታዲያ ካይሮም ስማይል እንዳማረባት እየነገራት ነበረ። በዚህም ቁጭ ብለው እንዴት ጊታር መለማመድ እንደምትችል ያስተምራታል። በዚህም ሊስማት ይቀርባት ጀመረ። ተደብቆ እያየ የነበረው ባትስ ግን በዚህ በጣም ይናደዳል። ወዲያው እሱም የሆነ ድምጽ ያሰማ ጀመረ። በዚህም የደነገጠው ካይሮ ባትስን ሲያየው ለምን እንደመጣ ይጠይቋል። የሙዚቃ መሳሪያ ፈልጎ እንደነበረ፣ ሁለቱን ሲያያቸው ግን ምንም ማድረግ ስላልቻለ እንደተደበቀ ይናገራል። ነገር ግን ካይሮ ከዚህ በኋላ ባትስን ማየት አይፈልግም። ምክንያቱም ሊዝን ስለሚወዳት ነበረ። ባትስም ስማይልን ስለሚወዳት ካይሮ ማየት አይፈልግም ነበር። ታዲያ ሊዝም አሁን እየጠጣች ነበር። ካይሮ መሄድና መጠጣት እንደሌለባት እየነገራት ነው። ሁለቱ ቁጭ ብለው በሚያወሩበት ጊዜ ባትስ ከሩቅ ያያታል። ሊዝን ካይሮ እንዲቀርባት አይፈልግም ነበር። ሄዶ ቢመታው ደስታው ነበር። ነገር ግን ከዚህ ቀደም ሊዝ ከሱ ርቀት እንደምትፈልግ ስለነገረችው ውሳኔዋን ማክበር ነበር የፈለገው። በመቀጠልም ስልክ የደወለው ለሷ የልብ ጓደኛ ነበር። የልብ ጓደኛዋ ግን ዋሽታ ሁለቱ አንድ ላይ እንዳሉና ምንም እንዳይጨነቅ ነግራው ነበር። በዚህም ተናዶ ስክር ብሎ ይጠጣል። ቤት በነበረበትም ጊዜ የመጣችው ስማይል ነበረች። የገዛላትን ጥቁር ቀሚስ ለመመለስ ተዘጋጅታ ነበረ። እሱ በሩን ሲከፍተው ግን በጣም ተናዶና ሰክሮ ነበረ። ወደ ውስጥም ከገባች በኋላ ታሪኩን ይነግራት ጀመረ። እንደዚህ የወንዶች ኪራይ ውስጥ ያለበት ፈልጎ እንዳልሆነ፣ ታዲያ እህቱ ከዚህ ቀደም ወንድ እንደተከራየች፣ ገንዘቡን መክፈል ስላቃታት ግን ከባድ ዕዳ ውስጥ እንደገቡ፣ ታዲያ ያንን ዕዳ ደግሞ የሚከፍሉበት ገንዘብ ስለሌለ የድርጅቱ ኃላፊ ባትስ ትምህርት ቤት ውስጥ በጣም ተወዳጅና ሴቶች እሱን ለመከራየት ምንም እንደሚያደርጉ ስለተረዳ እዚህ ስራ ውስጥ እንዳስገደደው እየነገራት ነበር። በዚህም ታዝንለታለች። እግሯ ላይ ይተኛል። በሌላ በኩል ሊዝና
ካይሮም ጥሩ ጊዜ እያሳለፉ ነበረ። በቀጣይ ቀን ባድስ የሚለማመደው የመድረክ ትወና ነበረው። በሚለማመድበትም ጊዜ ሴቷ ተዋናይ ቁርጥ ሊዝን መስራ እየታየችው ነበረ። ታዲያ ትኩረት ማድረግ ስላቃተውም ተናዶ ከዛ ይወጣል። እዛ የነበረችው ስማይልም ልታረጋጋው ትሞክራለች። እሷም ገጸ ባህሪያቶቹ የሚናገሩትን የትወና አካል በመናገር እያሳቀችው ነበረ። አብረው ለመዝናናትም ወደ ቆንጆ ቦታ ይሄዳሉ። እዛም ጥሩ ጊዜ አሳልፈው ነበረ። እንዴት ወንድን ማማለል እንዳለባት እያስተማራትም ነበር። ሊዝና ካይሮም ጊዜ በሚያሳልፉበት ጊዜ ውሻ እንደሚፈራ ይነግራታል። በዚህም ትንሽዬ ቆንጆዬ ውሻ ካመጣች በኋላ ታለማመደው ጀመረ። አብረውም እቃ እየገዙ ነበረ። ታዲያ እቃ የምትሸጠው ራሱ ፍቅረኛሞች መስለዋት ነበረ። በመቀጠልም ሊዝ መንገድ ላይ በነበረችበት ጊዜ ሌቦች መጥተው ሊሰርቋት ነበረ። ያኔ ካይሮ ያድናታል። በዚህም ቁስሉ ልታክምለት እንደምትፈልግ እየነገረችው ነው። በሌላ በኩል ስማይልና ባድስ ሞል ውስጥ እየተዝናኑ እያለ የሊዝ የልብ ጓደኛ ነበር ያየቻቸው። በዚህም ፎቶ አንስታ ለሊዝ ትልክላታለች። በዚህ ንዴት ውስጥ ያለችው ሊዝም ከካይሮ ጋር አብረው ማደር እንደምትፈልግ ትናገራለች። እሱም አፓርታማ ከሄዱ በኋላ ጥሩ ጊዜ ያሳልፈው ነበረ። ታዲያ የተለያዩ ፎቶዎችን ስታይ የአባትየው ፊት የተቸከቸከበት ነበረ። ለምን የአባቱ ፊት እንዲህ እንደሆነ ስትጠይቀውም በልጅነቱ አባቱ ብዙ እንዳሰቃየው እስካሁን ድረስ ከባድ ቅዠት እንደሚያጋጥመው እየነገራት ነበረ። እሷም ታበረታታው ጀመረ። በሌላ በኩል እንደተለመደው ስራውን ለመስራት የመጣው ስማይል ጋር ባድስ ነበረ። በዚህም ዛሬ ላይ መለማመድ የምትፈልገው እንዴት መሳም እንደምትችል እንደሆነ ትነግሯለች። ምንም ሳያመነታ ነበር የሳማት። በዛ ሰዓት ደግሞ የሷ የልብ ጓደኛ ኦኒ ትመጣለች። ታዲያ እንደ ከዳቻት ነበር የተሰማት። በንዴትም ጓደኛዋ ቃን ሰብስባ ነበረ ከቤቷ የወጣችው። በዚህም ከጓደኛዋ ጋር ስለተጣላች ስማይል የወሰነችው ነገር የተከራየችውን ወንድ መቀየር ነበረ። ታዲያ በቀጣይ ቀንም ከሌላ ወንድ ጋር ያያት ባድስ በጣም ተናዶባት ነበረ። አሁን የተከራየችው ልጅ ግን የማያከብራት አይነት ነበረ። ታዲያ ኦኒም ወደ ቤት ትመጣለች። እቃዋን ከሰበሰበች በኋላ ጓደኛዋ ስማይልን ማግኘት እንደማትፈልግ ተናግራ ነበር የወጣችው። ብቻዋን በነበረችበትም ጊዜ እሷን ሊያገኛት የመጣው የተከራየችው ወንድ ነበረ። ጊዜ ለማሳለፍ አብረው ይወጣሉ። በሌላ በኩል ሊዝ የካይሮ ክለብ ትሄዳለች። ያኔ የሱ ጓደኞች መዝፈን እንደማይችሉ ካይሮ እንደሌለ እየተናገሩ ነበረ። ምንም ማድረግ ስለማትችልም ሊዝ የጠራችው ባድስን ነበረ። እሱም ተስማምቶ ይመጣል። አንድ ላይ መድረክ ላይ ሆነው መዝፈን ጀመሩ። በዚህም ሊዝ ድሮ አብረው የነበራቸውን ጊዜ ነበር ስታስታውስ የነበረው። ከመድረክ ከወረዱም በኋላ ሊዝና ባድስ አንድ ላይ ምግብ እየበሉ ነበረ። ታዲያ አሁን የተከራየችው ወንድ ስማይልን በጣም ያስቸግራታል። ይባስ ብሎም ከማፊያዎች ጋር ውድድር ተወዳድሮ ታዲያ እሱ ከተሸነፈ እሷን አሳልፈው እንደሚሰጡላ ተናግሮ ነበረ። ውድድሩ ላይም እሱ ይሸነፋል። ልጁን አትታወይም ብላ እንኳን ብትለምነው ሊሰማት አልፈለገም ነበረ። እሷን ለሰዎቹ አሳልፈው ነበር ሄደው። በዛ ሰዓት መጥፎ ሁኔታ ውስጥ ነበረች። ተደብቃም ለባድስ ነበረ መልእክት የላከችለት። እሱም መልእክቱን እንዳየ ሊዝን ትቶ እየሮጠ ነበር ሄደው። በቦታውም ደርሶ ሊያድናት ችሎ ነበረ። ልክ እሱ ሊመታ ሲል ግን በሱ ፋንታ ትመታለታለች። ራሷን ስለሳተችም ወደ ቤት ይወስዳታል። ያኔ ኦኒ ትመጣለች። ተቀራርበው ስታያቸው ይቅርታ ጠይቃ ልትወጣ ስትል ግን ባድስ ያስቆማታል። የተፈጠረውን እያንዳንዱን ነገር ይነግራታል። ሁለቱ የተገናኙትም ስማይል ስለተከራየችው እንደሆነ በሚናገርበት ጊዜ ኦኒ ሁሉን ነገር ትረዳለች። ከዚህ በኋላ ስማይል እንደምትንከባከባት ትናገራለች። እሱም እየሮጠ የሄደው ሊዝ ጋር ነበረ። ሊዝ ግን ደብዳቤ ትታለት ነበር ሄደችው። ከዚህ በኋላ እንደማትጠብቀው የሚያሳይ ነው። በመጨረሻም የነሱ ግንኙነት እንዳበቃለት ይረዳል። ስማይልም ራሷን ከሳተችበት ስትነሳ ጓደኛዋን ኦኒን ታገኛታለች። በዚህም ይታረቃሉ። ስማይልም በጣም ደስ ስላላት ድጋሚ ባድስ ልትከራየው እንደሆነ ነበር የነገረችው። እሱም በዚህ ነገር ደስ ይለዋል። ደስታው ላይ ውሃ ነበር የቸለሰችበት። ከካይሮ ጋር እንዲገናኙ እንድትቀጥረው መልእክቱን እንዲልክለት ነበር የጠየቀችው። መልእክቱም ይላክለታል። ታዲያ ካይሮ ደግሞ አተራማሽ አይነት ወንድ ስለሆነ እንዲገናኙ ፈቅዶ ነበረ። ቆንጂዬ ቀሚስም ለብሳ ካይሮን ለማግኘት ትሄዳለች። ታዲያ እሱ ክፍል በገባችበት ጊዜ ባድስ ውጪ ቆሞ እየጠበቃት ነበረ። እዛ ካይሮን ባታገኘውም ሌላ ልጅ ነበረ። ባልተገባ መልኩ ሊነካት ሲል ግን የመጣው ካይሮ ነው። ልጁንም ያባርረዋል። በዚህም ካይሮ ለስማይል የነገራት አሁንም የልብ ምቱን እንዳልጨመረችው ነበረ። በዚህም ትስመዋለች። እሱም ባደረገችው ነገር በጣም ደንግጦ ነበረ። ነገሮች ከመጋጋላቸው በፊት ግን ይቅርታ ጠይቃ እየሮጠች ትወጣለች። ምንም ስላልተፈጠረ ባድስ ደስ ብሎት ነበረ። በሌላ በኩል ሊዝ የነበረችው ከቤተሰቦቿ ጋር ነበረ። ቤተሰቦቿ በጣም መጥፎ ናቸው። አባቷም ሆነ እህቷ መጥፎ ንግግር ይናገሯት ጀመረ። በዛ ሰዓት ካይሮ ይመጣና ከዛ ቦታ ይዟት ይሄዳል። እንዴት እንዳወቀም ስትጠይቀው እስከ ተከራየችው ድረስ ያለችበትን ቦታ እንዳለ ማወቅ እንዳለበት እየተናገረ ነበረ። በሌላ በኩል ተስፋ ያልቆረጠችው ስማይልም ሌላ ነገር መለማመድ እንደምትፈልግና ይበልጥ ካይሮን ማማለል እንደምትፈልግ እየተናገረች ነበረ። በዛ ሰዓትም ባድስ እምቢ ቢልም መጀመሪያ ላይ እሺ ብሎ ይዟት የሄደው ወደ ሩም
ሩም ነበረ። እዛም ከገቡ በኋላ እሷ ልብሷን ቀይራ ትመጣለች። ታዲያ መሳሳም ጀመሩ። ነገሮች ሊጋጋሉ ሲሉ ግን አይኔ ውስጥ የሆነ ነገር ገባብኝ ብላ እየሮጠች ትወጣለች። ያኔ ከላይ ያለበሰው ባትዝም እሷን ተከትሏት ይወጣል። የተገናኙትም እንደ ድንገት ከሊዝ ጋርና ከካይሮ ጋር ነበረ። የካይሮ ልደት ስለሆነ ለማክበር ነበረ እነ ሊዝ ወደዛ የመጡት። ታዲያ ሁለቱ ወንዶች ይጣላሉ። ባትስ ለምን ከሊዝ ጋር አገኘው ብሎ ካይሮን ሲመታው፣ ካይሮ ደግሞ እሷ የሱ ፍቅረኛ እስካልሆነች ድረስ መብቱ እንደሆነ እየተናገረ ነበረ። ታዲያ ቁጭ ብለው በሚያወሩበትም ጊዜ ሊዝ ለምን ከእስማኤል ጋር አብሮ እንደነበረ ባትዝን እየጠየቀችው ነበረ። እሱ ግን መናገር ይከብደዋል። ምክንያቱም የሚከራይ ወንድ እንደሆነ ለመናገር በጣም አፍሮ ነበረ። በዛ ሰዓት እሷም ትናደዳለች። ከላይ ምንም ልብስ ሳይለብስ ከእስማኤል ጋር ስለነበረ መቼም ቢሆን ልታምነው እንደማትችል ነበር የነገረችው። በዚህም እሱ ተናደው ይወጣል። ያኔ ሊዝና ካይሮ በቀሩበት ጊዜ ትስመዋለች። ነገሮች እየተቀጣጠሉ አብረው አድረው ነበረ። በዚህም ባትዝና እስማኤል ልባቸው ተሰብሮ ነበር። ታዲያ ባትስ ከሊዝ ጋር ያለው ነገር እንዳበቃ አውቋል። እስማኤልም ካይሮ እንደማይወዳት አውቃ ነበረ። እነሱን ከመከተል ህይወታቸውን ለመኖር ነበር ያሰቡት። አብረውም ጥሩ ጊዜ ያሳልፋሉ። በቀጣይ ቀን እስማኤል ስትነሳ ግን ባትስ ላይ ተኝታ ነበር የነቃችው። የሆነ ነገር እንደተፈጠረ በመጠርጠር ማልቀስ ጀመረች። እሱም ያረጋጋታል። ትንሽ ቆይቶ ግን በመካከላቸው የሆነ ነገር እንደተፈጠረ እሷ እንደማታስታውስ ብትናገርም እሱ ሁሉን ነገር እንደሚያስታውስ ይናገራል። ድጋሚ ማልቀስ ጀመረች። የተፈጠረውን በትራስ እየተደባደቡ እያለ እሷ መሬት እንደወደቀች፣ በዚህም ጭንቅላቷ ተመታ። ጎትቶ አልጋ ላይ እንዳስተኛትና ሌላ ምንም ነገር እንደሌለ ይነግራታል። በሌላ በኩል ሊዝ የሄደችው የካይሮ አባት የተኙበት ሆስፒታል ነበረ። በእርጋታ ካወራቻቸው በኋላ እሳቸውም ስለ ልጃቸው እየጠየቁ ነበረ። ካይሮ አባቱን አይቶ አያውቅም ነበረ። ከዛ ከወጣች በኋላ የሱን አክስት እንኳን አግኝታ እያወራችና እየሳቀች እየተጫወተች ነበረ። በሌላ በኩል እስማኤል ደግሞ የነበረችው መጸዳጃ ቤት ውስጥ ነበረ። ከባትስ ጋር የትወና ስራ የምትሰራው መሪቷና የሆነችውን ሴት ስለ እስማኤል መጥፎ ነገር እያወራች ነው። ታዲያ በሷ እንደምትቀናባት ሁሌ ከባትስ ጋር እንደሆነች፣ አሁን በቅርቡ ባትዝን አብረን እንሁን ብላ ትጠይቀው እንደሆነ ልጅቷ እያወራች ነበረ። ይሄን ሁሉ ብትሰማ ግን እስማኤል በጣም የዋህ ነበረች። እንደምንም አልቆጠረችውም ነበረ። በሌላ በኩል ሊዝ ደግሞ ለካይሮ አባቱን ለማየት እንደሄደች ስትነግረው በጣም ተናዶባት ነበረ። በቀጣይ ቀን የሱንና የአባቱን ግንኙነት ለማወቅም አክስትየው ጋር ትሄዳለች። አባትየውና ካይሮ በጣም የተቀራረቡ ነበሩ። የሆነ ጊዜ ላይ ግን እናትየው ጥላው ከሄደች በኋላ አባትየው ወጣት የሆነች ሴት ያገባል። ከቆይታዎች በኋላ ልጅቷ ደግሞ የአባትየውን ብር ይዛ ትጠፋለች። ያን ቀን የልደቱ ቀን ነበረ። ከአባቱ ጋር ጌም ለመጫወት ተዘጋጅቶ ነበረ። አባትየው ግን የልጅቷን ንዴት እንዳለ የተወጣው እሱ ላይ ነበረ። ከዛ ጊዜ ጀምሮ ልብሱን ሰብስቦ ወጣ። ከዛም በኋላ አባቱን አግኝቶት አያውቅም ነበረ። ታሪኩንም ከሰማች በኋላ ሊዝ ሄደችው ካይሮ ጋር ነበረ። በዚህም ግድ ቤተሰቡን ማየት እንዳለበት እየነገረችው ነው። ይዛውም ትሄዳለች። ቤትን በነበረበት ጊዜ የራሱን ቤት እየተዘዋወረ እያየ ነው። እሷም እናቷ በጠና ታማ እንደነበረ፣ በመጨረሻ ጊዜያቶች ግን እናቷን ስታስታመም እንደነበረ፣ ታዲያ በአሁኑ ሰዓት ለአባቱ እንደሚያስፈልገው የኋላውን መተው እንዳለበት ነበር የመከረችው። በዚህም ከዚህ ቀደም ለልደቱ ጊዜ ከአባቱ ጋር ሊጫወት የነበረውን ጌም አባትየው አስተካክሎ አስቀምጦት ከልጁ ጋር ለመጫወት ተዘጋጅቶ ነበረ። ያኔ ወደ ሆስፒታል ይሄዳሉ። ሆስፒታል ሲሄዱ ግን አልጋው ላይ አባትየው አልነበረም። መጥፎ ነገር እንደተፈጠረ አስበው ነበረ። ወዲያው አባትየው ይመጣል። ውጭ ወጥቶ እንደነበረ ይናገራል። በዚህም አባትና ልጅ መታረቅ ችለው ነበረ። በቀጣይ ቀንም ባትስ የሮሚዮና ጁሊየት ትወና ነበረው። አበባ ይዛ እስማኤል ትሄዳለች። ታዲያ ግን ትወናውን ከሌላ ሴት ጋር እየተወነ ስታይ በጣም ቀንታ ነው። እሱም ትወናውን ከጨረሰ በኋላ አበባውን ለመስጠት ሄዳ ነበረ። በዛ ጊዜ ግን እንደከፋት ስላየ ምን እንደተፈጠረ ይጠይቃታል። እሷ ቦታዋ ባይሆንም ከሌላ ሴት ጋር ስታየው እንደምትቀና እየተናገረች ነበረ። በዚህም ይስማታል። እዛ ያሉ ሰዎች እንዳለ ተገርመው እያዩአቸው ነበረ። ታዲያ በእውነትም እነሱ ሮሚዮና ጁሊየት እንደሆኑ እየተናገሩ መሪታኒያ ደግሞ በንዴት እያየች ነበረ። ፍቅረኛው እንድትሆንም ባትስ ይጠይቃታል። እሷ ግን ግራ ተጋብታ ዝም ነበር ያለችው። በተመሳሳይ ሁኔታ ደግሞ ካይሮ የሄደው ሊዝ ጋር ነበረ። እሷንም ፍቅረኛው እንድትሆን ይጠይቃታል። እሷም ድርቅ ብላ ነበር የቀረችው። መልሷንም ለማወቅ ባትስ ተከትሎ አበባ ሁላ ሰጥቷት ነበረ። እሷ ግን የተጨነቀችው ስለ ኦኒ ነበረ። በዚህም ጭንቀት የተነሳ እየታመመች ነው። በቀጣይ ቀንም እሱ መድረክ ላይ መስፈን ነበረበት። ዘፈኑን እሷ ሳትመጣ አልጀመረውም ነበረ። ልክ ሲያያት ግን ተበረታቶ መስፈን ጀመረ። ፈገግ ብላ እያየችው ነው። ከትንሽ ቆይታ በኋላ ግን ያማትና ራሷን ትስታለች። እሱም የወሰዳት ወደ አፓርተማው ነበረ። ታዲያ ስለ ጥያቄው እንዳሰበችበት ይጠይቃታል። እሷ ግን ስለ ኦኒ እንደተጨነቀች ነበር የነገረችው። ምንም ቢሆን ግን እሱን ከመሳም ወደ ኋላ አላለችም። በሌላ በኩል ደግሞ የባትስ እህት ሊዝን ለማግኘት ትመጣለች። በዚህም እሱ የወንዶች ኪራይ ውስጥ እንደሚሰራ ሊዝ እንድትረዳ አድርጋት ነበረ። ምክንያቱም እህትየው ከዚህ ቀደም ወንዶችን ተከራይታ እንደነበረ፣ ታዲያ ይሄ ነገር ደግሞ ከባድ ዕዳ ውስጥ እንደከተታቸው እየተናገረች ነው። ሊዝ ሁሉን ነገር ትገጣጥመዋለች። በዚህም ባትስን ለማየት ትሄዳለች።
ታዲያ እሱንም ይቅርታ ጠይቀዋለች። እሱም ችግር እንደሌለው ካሳወቃት በኋላ ጓደኛሞች ሆነው ብቻ እንዲቀሩ ነበር የነገራት። በሌላ በኩል እስማኤል ከባትዝ እህት ጋር ተገናኝታ ነበረ። እሷም ስታወራ የነበረው ሊዝ እና ባትዝ መቼም እንደማይለያዩ ሁሌ ፍቅረኛሞች እንደሆኑ እነሱ መሀል መግባቷ ጥፋት እንደሆነ ነበር የነገረቻት። በዚህም ሊዝ የሄደችው ካይሮ ጋር ነበረ። ባትዝ እዛ እንደሚሰራ እንደሚያውቅ ትጠይቀዋለች። ካይሮም ከመጀመሪያው ጀምሮ እንደሚያውቅ ታዲያ እሷን ለማማለልና እሷን ለማሸነፍ ይህን ሁሉ ነገር እንዳደረገና እያስመሰለ እንደነበረ ካይሮ ይነግራታል። ያኔ እሷ በንዴት 3 በጥፊ ከመታችሁ በኋላ አጠገቧ እንዳይደርስ ነግራው ትሄዳለች። በሌላ በኩል እስማኤል ደግሞ ጓደኛዋን ኦኒን ካገኘቻት በኋላ ለባትዝ የሚሰማትን ስሜት ሳትደብቅ ትናገራለች። ኦኒም በጣም ደስ ብሏት ነበረ። ከዚህ ቀደም እንዳወቀች ከሷ አፍ እስኪወጣ እየጠበቀች እንደነበረ ትነግራታለች። በዚህም ጓደኛሞች ይታረቃሉ። በሌላ በኩል ባትዝ ደግሞ የተገናኘው ወንዶችን ከሚያከራየው ማናጀር ጋር ነበረ። ታዲያ ስራውን በስነ ስርዓት መስራት እንዳለበት ከደንበኛ ጋር የፍቅር ግንኙነት መጀመር እንደማይችልና ካልሆነ ግን ሌላ ገንዘብ እንደሚከፍል ነበር የነገረው። በዚህም በጣም ከፍቶት የሄደው ለመጀመሪያ ጊዜ እሱና ሊዝ የተገናኙበት ሬስቶራንት ነበረ። እዛም እሷን ያገኛታል። የድሮውን እያስታወሱ ምግብ ከተመገቡ በኋላ 2 የፊልም ትኬት ነበር ያገኙት። ያንን ትኬትም ይዘው ፊልም ለማየት ይሄዳሉ። በዛ ሰዓት ግን ባትዝ ሲያስታውስ የነበረው እስማኤልን ነበረ፣ ከሷ ጋር ሲጫወት ሲስቅ የነበረውን ጊዜ። በመቀጠልም ወደ ባህር ዳርቻ ይሄዳሉ። በዛ ሰዓት ደግሞ ሊዝ ስታስታውስ የነበረው ካይሮን ነበረ። ታዲያ ሊዝም እሱን የጠየቀችው እንደሚወዳት ነበረ። እሱም ይስማታል። ነገር ግን ከዛ በኋላ የተረዱት ሁለቱም እርስ በርስ እንደማይዋደዱ ነበረ። እሷም ስለ ካይሮ እሱም ስለ እስማኤል ነበር የሚያስቡት። ታዲያ በቀጣይ ቀንም እስማኤል መሪ ተዋናይ ሆና የሆረር ፊልም ላይ ትሰራ ነበረ። በሌላ በኩል ወንዱ መሪ ተዋናይ ደግሞ ካይሮ ነበረ። ታዲያ ቀረጻ ከመጀመሩ በፊት ግን እሷ ዞር ስትል ትክክለኛ መንፈስ ነበር ያየችው። በዚህም ትደነግጥና መሮጥ ጀመረች። ያላወቁ የክሩ አባላቶችም ዞር ብለው ሲያዩ መንፈስ የሚመስል ሰው አይተው ነበረ። በዚህም እየሮጡ ይሄዳሉ። ታዲያ እሷ በምትሮጥበት ጊዜ እንደ ድንገት ትወድቃለች። ካይሮም ሊረዳት ይመጣል። እሷ ግን ዞር ብላ ማየት እንኳን ፈርታ ነበረ። በዚህም እስከዛሬ ላደረገው ነገር ይቅርታ ይጠይቃታል። እሷ እሱ ውስጥ ጥሩ ነገር እንዳየች፣ ታዲያ እሱ ግን በመጥፎ እንደመለሰው እየነገራት ነበረ። አብረው እውነተኛ እራት ወጥተው እንዲበሉ ነበር ይጠየቃት። እሷም እንደምታስብበት ትናገራለች። አዝሏትም ከዛ ቦታ ይዟት ይሄዳል። በቀጣይ ቀንም የፊልም ክሮች አንድ ላይ ተሰባስበው እየበሉና እየጠጡ ነበረ። በዚህም የመጠጥ ጌም ይነሳል። ታዲያ መጠጡን ያልጠጣ ሰው ሌላ ሰው መሳብ ነበረበት። በዚህም እስማኤል የደረሳት ካይሮን ነበረ። ምክንያቱም እሷ መጠጥ አትጠጣም። በዛ መሀል ግን ባትዝ ይመጣል። እሷንም ይዟት ከዛ ከሄደ በኋላ እሷ ለእህቱ ሻረን ሁሉን ነገር እንደተናገረች፣ ፍቅረኛ ሁኚ ያላትን እሺ እንደማትል፣ ይህንን ያደረገችው ደግሞ ስለማትወደው ሳይሆን ከሊዝ ጋር ያለውን ግንኙነት ላለማበላሸት እንደሆነ፣ እሱም በስሜቱ እርግጠኛ እንዳልሆነ፣ ከእሷ ጋር እያለ ከሊዝ ጋር ለመዝናናት እንደሚወጣ እየተናገረች ነበረ። በዚህም ይቅርታ ይጠይቃታል። ከሊዝ ጋር ያለው ግንኙነት እንዳበቃና እሷ ጓደኛው ብቻ እንደሆነች፣ ከዚህ በኋላ ፍቅረኛው እስማኤል እንደሆነች ነበር የነገራት። በዚህም ትስቅ ጀመረ። በተመሳሳይ ሰዓት ደግሞ ሊዝ ክለብ ውስጥ እየጨፈረች ነበረ። አንድ ወንድ መጥቶ እሷንና ጓደኛዋን ያስቸግራቸዋል። እሷም እንደማትፈልገው ተናግራ ነበረ። ውጪ ድረስ ተከትሏት እጇን ሁላ ይዟት ነበረ። ያኔ ወደዛ የመጣው ካይሮ ነው። ልጁንም ይመቷል። ወደ ቤት ሊሸኛት እንደሚፈልግም እየነገራት ነበረ። ሊዝ ግን ለመጀመሪያ ጊዜ ካይሮን እንዳገኘችው ያህል እያስመሰለች ነበረ። የሄዱትም ወደ እሷ አፓርታማ ነው። ደህና እንደሆነች ይጠይቃታል። ከባትዝ ጋር ስለተለያየች እንዲህ እንደሆነች ነበር የጠየቃት። እሷ ምንም ልታስረዳው አልፈለገችም ነበረ። ነገር ግን አብረው ነበረ ጊዜ ያሳለፉት። በቀጣይ ቀን ከእንቅልፉ ሲነሳ እሷ አጠገቧ አልነበረችም። ካይሮንም ሊያናግረው የመጣው ወንድ የሚያከራየው ድርጅት ዋና ማናጀር ነበረ። ታዲያ ከደንበኞች ጋር ምንም አይነት ግንኙነት መጀመር እንደሌለበት እያስጠነቀቀው ነበረ። በዚህም ሊዝ ግን ከሱ ጋር ያላትን ኮንትራት አፍርሳ ነበረ። አሁን ሌላ ደንበኛ ለካይሮ ተሰጥተዋለች። እሷም የሊዝ መጥፎ እንጀራ እህቷ ነበረች። በዚህም አንድ ዝግጅት ይዛው ከሄደች በኋላ ስለ ሊዝ መጥፎ ነገሮችን ታወራለች። እሱ ግን ከዚህ በላይ መስማት ስላልፈለገ የሰጠችውን ገንዘብ ፊቷ ላይ ከወረወረ በኋላ ገንዘብ ወዳድና ልቧ መጥፎ እንደሆነ ተናግሮ ነበር የሄደው። ታዲያ እስማኤልም ባትዝ ያለበትን ዕዳ ስለምታውቅ እህቱንና የእሷን ፍቅረኛ ለመከተል ነበር ያሰበችው። በተከታተለቻቸውም ጊዜ ያገኘችው መረጃ የእህትየው ፍቅረኛ እስካሁን ዋሽቶ ነበረ። ባትዝ በሚሰራው ስራ የሚያገኘውን ገንዘብ የእህትየው ፍቅረኛ እየወሰደው ነበረ። ይህንን ስታውቅም ድጋሚ ልጁን ትከተለው ጀመረ። አሁን ግን ሰዎች ይዘዋት ነበረ። ወንዶቹም ያስሯታል። በሰዓቱ የደረሰው ግን ባትዝ ነበረ። ስልክ አላነሳ ስትለው ያለችበትን ስፍራ በስልኳ ሎኬሽን አማካኝነት ነበረ የተከተለው። ታዲያ መረጃውንም ለእህትየው ትናገራለች። እህትየውም እስካሁን ፍቅረኛዋ ሲያታልላት ስለነበረ ተናዳበት ነበረ። ታዲያ እሱ ብቻ አልነበረም። ማናጀሩም ይሄንን ነገር እያወቀ ባትዝን እዛ እንዲሰራ ስላደረገው ይናደድበታል። ታዲያ ባትዝም ማናጀሩን ድብድብ ካደረገው በኋላ ኮንትራቱን ይቀደዋል። እህቱንም ከዚህ በኋላ እንደዚህ አይነት ነገር ውስጥ እንዳትገባ አስጠንቅቋት ነበረ። በሌላ በኩል ካይሮና ሊዝ መድረክ ላይ መስፈን ነበረባቸው። ትንሽ
ከዘፈኑ በኋላ ግን እሷ ከፍቷት ወደ መድረክ ጀርባ ሄዳ ማልቀስ ጀመረች። እሱም ይከተላታል። ታዲያ ከእህቷ ጋር ያጋጠመውን ነገር ከነገራት በኋላ በአሁኑ ትክክለኛ ፍቅረኛው እንድትሆን እንደሚፈልግ ሊዝን ይጠይቃታል። እሷም እሺ ትላለች። በመቀጠልም ሁለቱ የሄዱት ማናጀሩ ጋር ነበረ። ለባትስ ምስጋና ይግባውና ማናጀሩ ፊቱ እንዳለ በላልዞ ነበረ። ካይሮ ወረቀቱን ቅድድድ ካደረገ በኋላ ማናጀሩ ፊት ላይ ይበትነዋል። ታዲያ አራቱም በየፊናቸው በጣም ደስተኛ ቢሆኑ ማናጀሩ ግን ይህንን የወንዶች ኪራይ የሚለውን ድርጅት አላቆመም ነበረ። በዛው ቀጥሎበታል። በዚህ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።